ያላችሁበትን ዩኒቨርሲቲ ፈተናን አወጣጥ ስርዓት ከምትባቸው መንገዶች መካከል አንደኛውና ዋነኛው ያለፈው ዓመታት ያላችሁበትን ዩኒቨርሲቲ ሚድና ፋይናል ኤግዛም በደንብ መስራታችሁ ያላችሁበትን ዩኒቨርሲቲ በተለይ እንደ ኢትዮጵያ ባሉ ዩኒቨርሲቲዎች ያላችሁበትን ያለፈው ዓመታት ጥያቄዎች አግኝታችሁ ሚድና ፋይናል አግኝታችሁ መስራት የምታነቡበትን ጋይድ ያደርጋችኋል። እንዲሁም ድጋሚ ካለፈው ዓመታት ጥያቄዎች ድጋሚ ስለሚመጣ የዓመታት ጥያቄዎችን መስራት ከምታስቡት በላይ ለፈተና በጣም ጠቃሚ የሆነ ነገር ነው። በዚህ ረገድ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን የምንለቅበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለው ዩኒቨርሲቲ ሲሆን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በቀጣይ የምንለቃቸውን ሚድና ፋይናል ኤግዛም በቀላሉ ማግኘት እንድትችሉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ጥያቄ የቀጠለው ስምንተኛ ጥያቄ which of the following is the idea? ስምንተኛ ጥያቄ which of the following is the idea matched with liberal theory of international relation? በዓለም አቀፍ ግንኙነት ውስጥ ከሊበራል ቲዎሪ ጋር የሚዛመደው ሐሳብ የትኛው ነው እያለን ያለው? ኤ human nature is good not evil። ጥያቄውን ከመመለሳችን በፊት የአይዲያ የሚባለው ብዙውን ጊዜ የአሜሪካ ምታረም ነውና ምንድነው ብሎ ውስጡ የተለያየ ነገር ቢኖረው ምን ብሎ ዓለምን ለመግዛት እንዲመቻቸው ስለሚፈልጉ በቃ የዓለም ችግር የሰው ልጅ ተፈጥሯዊ መልካም እንደሆነ ያምናሉና በሀገራት መካከል ትብብርን እንደሚቻልና እንደ ዩኤን ያሉ ተቋማት ደግሞ ግጭትን ለመፍታት በማስወገድ ረገድ ትልቅ ሚና አላቸው ብሎ ያምናሉ እና ዩኤንንም ያቋቋሙት አሜሪካኖች ናቸው። ለምን ሲባል በፈለጉት እነሱ አስበው ነበር በቃ ዓለምን ለመቆጣጠር እንዲመቻቸው አድርገው ለራሳቸው በሚመች መንገድ ግን ሊበራሊዝምን በመሸፈን አቅርቦታል ማለት ነው። ስለዚህ ሊበራሊዝም የሰው ልጅ በጥሩ መልክ በጥሩ እይታ ነው ያለው የሚያየው ማለት ነው። ስለዚህ ሊበራል እንደዛ ነው የሚያየው። ኤ human nature is good not evil። የሰው ልጅ ተፈጥሮ መልካም እንጂ ክፉ አይደለም። ይሄ የሊበራል አይዲያ ነው። ቢ ኢንተርናሽናል ኢንስቲትዩሽን ሪዲዩስ ኮንፍሊክት አሞንግ ስቴትስ። ይሄም ቅድም ያልኳቸው እንደ ዩኤን ያሉት ኢንተርናሽናል ኢንስቲትዩሽን የሚባሉት ኮንፍሊክትን በመቀነስ ደረጃ ትልቅ አቅም አላቸው ይቀንሳሉ ብሎ ያምናል ሊበራሊዝም። ይሄም ትክክለኛ ሐሳብ ነው። ሲ ሞራሊቲ ዲተርማይንስ ኢንተረስት። ይሄ ሞራሊቲ ዲተርማይን ኢንተረስት የሚለው ቃል ምንድነው? አንድ ሀገር ኃይል ቢኖራት አሁን ለምሳሌ ሀገር አሜሪካ በጣም ትልቅ ኃይል አላት አይደለ? እኛን አሁን ኢትዮጵያ የመግዛት ኃይል አላት። ኃይል ቢኖራት እንኳን ምንድነው ኢንተረስቷ ሊወሰን የሚገባው በግብረ ገብነት ወይ ደግሞ በሞራሊቲ ተነሳስተን ነው ሊወሰን የሚገባው። ሞራሊቲ ምን ማለት ነው? ኃይል ቢኖራትም ሰውን መግዛት ሰውን ባሪያ ማድረግ ትክክለኛ ያልሆነ ነገር ነው በሞራሊቲ ደረጃ። ስለዚህ ያን ደግሞ ሊበራሊዝም የሚያምንበት ነገር ስለሆነ ትክክለኛ መልስ የሚሆንልን ስምንተኛ ጥያቄ ዲ ኦል ኦፍ ዘ አበብ የሚለው ትክክለኛ መልስ ይሆንልናል ማለት ነው። ዘጠነኛ ጥያቄ according to the realist theory which of the following is most important feature of international relation? እንደ ሪያሊስት ቲዎሪ የዓለም አቀፍ ግንኙነት ዋናውና በጣም አስፈላጊው መገለጫው የትኛው ነው እያለን ነው። ይሄ ደግሞ በሊበራል ተቃራኒ ነው የሚለው ሁሉም ሰው በተፈጥሮ በቃ ራስ ወዳድ ነው። በቃ ይሄ ሪያሊቲ ነው። ስለዚህ ኢንተርናሽናል ሉ እንኳን ቢቀረጽ ቅድም እንዳልኳችሁ አሜሪካ ዩኤንን ስትቀርጽ በውስጧ የሆነ ነገር ለራሷ የሚጠቅማትን ነገር ነው እንጂ ሰዎችን የተለያዩ ሀገራትን ለማገዝ ብላ እሷ መላክ ወይም ፈጣሪ አይደለችም። ሌሎችን ሀገራት ለማገዝ ብላ እንደዛ የምትፈጥርበት ብሎ ያምናል ሪያሊዝም ማለት ነው። እውነታው ያ ነው። ስለዚህ ሁሉም ነገር እናንተ በህይወት መቆየት የምትችሉት ሰርቫይቭ ማድረግ የምትችሉት ኃይል ሲኖራችሁ ሚሊተሪ ፓወር ሲኖራችሁ ነው። ፓወር ከሌላችሁ ከዚህ ዓለም ላይ ትጠፋላችሁ ብሎ ነው የሚለው። ስለዚህ ሪያሊዝም ላይ ሞር ትኩረት የሚያደርገው በዓለም አቀፍ ግንኙነት ላይ ዋና አስፈላጊ ነገር ምን ብሎ የሚያምን ፓወር ብሎ ነው የሚያምን። ሞራሊቲን በሉ ኢንተርናሽናል ዩኤን እንደዩኤን ያሉ ዓለም አቀፍ ሀገራት እናንተ ትልቅ ሀገራት ቢበድሏችሁ ለእናንተ አግዙ አይቆሙም። ኃይል ካላችሁ ብቻ ነው ለእናንተ ሊታገዝላችሁ። ኢኮኖሚ ፓወር ሊሆን ይችላል፣ ሚሊተሪ ፓወር ሊሆን ይችላል። እነዚህ ካላችሁ ብቻ ነው እና ሊደግፏችሁ የሚችሉ። ስለዚህ እናንተ ማተኮር ያለባችሁ በሪያሊቲ ኃይላችሁ ላይ ነው እንጂ እንደዚህ ይሄ ኮኦፕሬሽን ላይ ምናምን ብትተባበሩ መጨረሻ ላይ ኮኦፕሬሽን ትብብር አድርጋችሁ
አንድ ሰው የበለጠ የተለየ አንድ ሀገር የበለጠ ተጠቃሚ መሆን ነው እንጂ የሚፈልግ እናንተን ለመጥቀም አይደለም። ስለዚህ በሪያሊስቲ ቲዎሪ ትክክለኛው ሀሳብ ፓወር መሆን አለበት። ዋናና አስፈላጊ የሚባለው ተብሎ የሚታመነው ፓወር ነው ማለት ነው። 10ኛ ጥያቄ which of the following is not the preferred tool of liberal internationalism? ጥያቄው ምንድነው እያለን ያለ ከሚከተሉት ውስጥ የሊበራል ኢንተርናሽናሊዝም ተመራጭ መሳሪያ ያልሆነው የትኛው ነው እያለን ነው። ኤ ኢንተርናሽናል ኦርጋናይዜሽን፣ ቢ ሚሊተሪ ፎርስ፣ ሲ ኢንተርናሽናል ሎው፣ ዲ ዲሞክራሲ። ይሄ ቅድም ካየነው ጋር ተመሳሳይ ነው። የሊበራል ኢንተርናሽናሊዝም ተመራጭ መሳሪያ ሊበራል ቅድም እንዳልኳችሁ የሰው ልጅ በጥሩ መንገድ የሰው ልጅ ጥሩ ነው ብሎ የሚያስብ መልካም ነው እና ይሄ የሰው ልጅ እንደ ዩኤን ያሉ ድርጅቶችን ቢመሰርት ችግሮችን መፍታት ይችላሉ። የሁማን ኔቸር ጥሩ ነው፣ ከጉዱ ይሻላል፣ ከኢቭሉ ከመጥፎነቱ በተፈጥሮ መጥፎ አይደለም ብሎ የሚያምን እንደ ዩኤን ያሉ ሀገር እንትኖች ደግሞ ኮንፍሊክት ይቀንሳሉ። ሞራሊቲ መስት ዲተርማይን ኢንተረስት ብሎ ያምናል። ስለዚህ እነዚህ ኢንተርናሽናል ኦርጋናይዜሽን የሚለው ዩኤንን ማለት ነው። ይሄ ትክክለኛ የመሳሪያ ነው። ሲ ኢንተርናሽናል ደግሞ ዓለም አቀፍ ህግ ቢኖር ብሎ የሚያስበው አሁንም ዩኤን የተቋቋሙ በሊበራል ሀገሮች ነው። እሱም ኢንተርናሽናል ሎም ያስፈልጋል ብሎ ያምናል። ዲሞክራሲ ማለት ደግሞ ህዝብ በራሱ ጦርነት አይፈልግም ብሎ ስለሚያምን፣ ምክንያቱም ህዝብ ለመሞት ብሎ መቼም ጦርነትን አይፈልግም። ሰውም በተፈጥሮ ጥሩ ነው ብሎ ስለሚያስብ ህዝብ ዲሞክራሲ ካለ ደግሞ ስልጣን የህዝብ ስለሚሆን ማለት ነው። ስለዚህ ጦርነት አይኖርም ማለት። ስለዚህ ተመራጭ ነገር ነው ለሪያሊስቲ ቲዎሪ ጥሩ መሳሪያ ነው ዲሞክራሲ። ስለዚህ በአጠቃላይ ለ10ኛ ጥያቄ ቢ ሚሊተሪ ፎርስ የሚለው ለትክክለኛ ያልሆነ፣ ምክንያቱም ሊበራል ችግሮችን በውይይት በህግና በዲሞክራሲ መንገድ እንዲፈተው ይፈልጋል እንጂ ወታደራዊ ወይም ደግሞ ሚሊተሪ ፎርስ እንደ መጨረሻ አማራጭ እንጂ እንደ ተመራጭ አማራጭ ፕሪፈርድ ቱል አይታይም ማለት ነው። ስለዚህ ለ10ኛ ጥያቄ ትክክለኛ መልስ የሚሆነው ቢ ሚሊተሪ ፎርስ ይሆናል ማለት ነው። 11ኛ ጥያቄ which of the following is wrong about state actors? ስለ ስቴት አክተርስ ከሚከተሉት ውስጥ ስህተት የሆነው የትኛው ነው እያለን ያለው። ኤ ኢንክሉድ ዲፕሎማትስ፣ ሚሊተሪስ፣ ቢሮክራትስ ኤንድ ኤሌክትድ ሊደርስ። ትክክል ያልሆነው የተባለው ዲፕሎማቶችን፣ ወታደሮችን፣ ቢሮክራቶችን እና የተመረጡ መሪዎችን ያጠቃልላል እያለን ነው። ኤ ቢ ኮንሲደርድ ዘ ፕራይመሪ አክተር እንደ ዋና ተዋናይ ይቆጠራሉ እያለን ነው። ቢ ኢንክሉድ ኢንተር ገቨርንመንት ኦርጋናይዜሽን መንግስታዊ ያልሆኑ ድርጅቶችን ያጠቃልላል እያለን ነው። ሲ ዲ ኢንፍሉዌንስ ዘ ኢንተርናሽናል ፕሮሰስ ስሮ ዶሜስቲክ ኤንድ ፎሬን ፖሊሲ በሀገር ውስጥና በውጭ ጉዳይ ፖሊሲ አማካኝነት በዓለም አቀፍ ሂደት ላይ ተጽዕኖ ያሳድራል እያለን ያለው። መጀመሪያም ስቴት አክተርስ ማለት ከመንግስት ጋር ወይም ደግሞ ስቴቷን ሊወክሉ የሚችሉ ስቴቷ ያስቀምጣቻቸው አካላት ማለት ነው። ስቴት አክተርስ ማለት አሁን ለምሳሌ ኤ ዲፕሎማሲ፣ ሚሊተርስ፣ ቢሮክራተርስ ኤንድ ኤሌክትድ ሊደርስ የሚለው ይሄ ስቴቷን ሊወክሉ የሚችሉ አካላት ስለሆኑ ጥያቄው ላይ ደግሞ ሮንግ ስለተባለ ኤን እንጥለዋለን ማለት ነው። ቢ ኮንሲደር ዘ ፕራይመሪ አክተር እንደ ዋና ተዋናይ ይቆጠራሉ እያለን ነው። ይሄም ትክክለኛ ሀሳብ ነው። ምክንያቱም ስቴት አክተርስ በስቴቱ የተወከሉ ናቸው። እንደ ዋና ተዋናይ እንደሚቆጠሩ ስቴቷ የሚወክሉ ነገሮች ስለሆኑ ማለት ነው። ሲ ኢንክሉድ ኢንተርገቨርንመንት ኦርጋናይዜሽን። ሲ የኢንተርገቨርንመንታል ኦርጋናይዜሽን የሚባሉት ለምሳሌ እንደ ዩኤን፣ ኤዩ ያሉ ራሳቸውን የቻሉ ነን ስቴት አክተርስ ወይም ደግሞ ኢንተርገቨርንመንታል ስቴት ተብሎ ነው የሚመደቡት እንጂ በስቴት አክተርስ ስራ አይመደቡም። ምክንያቱም የአንድ ሀገርን እንትን ወክለው አይደለም። ዩኤን ሲባል አንድ ሀገርን አይወክልም። ስለዚህ እሱ መንግስታዊ ያልሆኑ ድርጅቶች ማለት ነው። ስለዚህ እሱን ሲ ትክክለኛ መልስ ነው። ዲ ኢንፍሉዌንስ ኢንተርናሽናል ፕሮሰስ ስሮ ዶሜስቲክ ኤንድ ፎሬን ፖሊሲ እያለ ነው። በዶሜስቲክ ማለት የሀገር ውስጥ ነው። በሀገር ውስጥና በውጭ ፖሊሲ አማካኝነት ዓለም አቀፍ ግንኙነት ተጽዕኖ ያሳድራሉ። እነዚህ ስቴት አክተርስ ናቸው። ምክንያቱም ዶሜስቲክ ላይ የሚሳተፉትም ኢንተርናሽናል ቀጥታ የሚሳተፉት እነሱ ስለሆኑ ለዲ ትክክለኛ የስቴት አክተርስ
መገለጫ ነው። ሮንግ ስለተባለ እሱን መልስ አናደርገውም ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ የትኛው ሳብጀክት ኮርስ እንድሰራላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁን። በምሰራበት ቪዲዮ በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጠብቁ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።